ሕይወታችን ላይ መልካም ሕይወት አግኝተን አዎ ዞረደ ብለን ትንሣኤ ብለን እንድናጠናቅቅ እሱ ይርዳን። በዚህ በመጽሐፈ መሳፍንት 13 14 15 16 የተቀመጠ ታሪክ አለ። ጠቅለል አድርጌ ባጭር ቃል ነው የማስቀምጠው። ከኔ ጋር ናችሁ አይደል? እግዚአብሔር ከሁላችን ጋር ይሁን። ምን ይላል? ማኑሄ የሚባል ሰው ነበረ ይላል። ይህ ሰው የወይን አትክልት ያለው በጣም ጀግና ገበሬ፣ ጠንካራ ገበሬ። ይሄ ዛሬው ድርሳን ሁለት ሰዎች ይታዩበታል። ይገርመኛል። ትዳርም እንዲህ አይነት ተለቀረራል። በአንድ ትዳር ውስጥ ሚስት በጣም ጠንካራ ሆና እግዚአብሔርን የምትወድ ሃይማኖቷን የምትወድ አዎ ቤተክርስቲያኗን የምትወድ ሀገሯን የምትወድ ከሰው ጋር በማህበራዊ ኑሮ የምትኖር ባለ ትዳር አለች። ባሏ ደግሞ ደካማ ይሆናል። እየሰማችሁ ነው። እንደገና ደግሞ ለአንዷ ደግሞ ባል አዎ ጠንካራ ሆኖ እግዚአብሔርን የሚወድ ከእግዚአብሔር ጋር የሚኖር አገሩን የሚወድ ሃይማኖቱን የሚወድ ከሰው ጋር መብላት ከሰው ጋር መጠጣት ማዘን መደሰት ከሰው ጋር መኖር ህይወቱ የሆነ ወንድ ይኖራል። ሚስት ደግሞ ከዚህ ተቃራኒ ትሆናለች። መጽሐፍ ቅዱስን ብቻ ላሳያችሁ። ናባል የሚባል አንድ እንደው ሚስቱ ተናግራለች። ምናምንቴ ነው ብላለች። አያችሁ ክፉ ሰው ምናምንቴ ይባላል። የኔ ባል እኮ ምናምንቴ ነው ንጉሥ ዳዊት፣ እሱም ገለም ወንድነት የለም ስለዚህ ለቀው አለ። ምናምንቴ ነው አለ። አቢግያ አይምሮዋ ታላቅ ነው፣ እሱ ግን ምናምንቴ ነበረ ይላል። ከዚህ ሰውራች መድኃኒዓለም ደግሞ እንግዲህ ተመልከቱ። አሁን እዚህ ጋር ጠንካራ ማን ናት? ሚስት ናት። ደካማ ማን ነው? ባል ነው። ወደ ኢዮብ ልውሰዳችሁ። ኢዮብ ራቅየ ወጻእኩም ከሰምየ ወራቅየ ትመየጥ ውስተ ማኅፀነ ምድር። መጀመሪያ ልጆቹ ሞቱ፣ ከዚያ ቀጥለው ሰራተኞቹ፣ ከዚያ ቀጥሎ ሀብቱ ወደመ፣ ከዚያ ቀጥሎ ሰውነቱ በቁስል ተመታ። ጓደኞቹ መጡና እግዚአብሔርን ካደው አሉ። እንደናንተ አይነት ወንድም አልፈልግም፣ ጓደኛም አማካሪ፣ ከእግዚአብሔር የሚለይ አማካሪ አያስፈልገልኝም፣ ዞር በሉልኛል። ሄዱ። ሚስቱ መጣችና እግዚአብሔር እያልክ ቤቱን እኮ በሽታ ጨረስከው፣ መውጣትም መግባትም አልቻልኩም፣ አፍንጫዬን ይዤ እኮ ነው የምወጣው፣ በቁስል ተመታሃል፣ ካደውና ሙት አለችው። ስትለው ምን አለ ኢዮብ? ከደካሞች ሴት አንዷ ደካማ አንቺ ነሽ ማለት ከመጥፎ ሴቶች አንዷ መጥፎ ነች። ለካ መጥፎ ሴት አለ ማለት ነው። ምንድን ነው? ካድም ብትል ማለት ነው። ወደ ፕሮቴስታንት እምነት ግባ፣ ወደ ሙስሊም እምነት ምን ብትል ደካማ ሴት አለች ማለት ነው። እግዚአብሔር ጠይቀኑ ካልመለሰልን ሊጠይቀኑ ልጅ ካልሰጠ ሀብት ሰጥ ጠይቀኑ ሀብት ካልሰጠ አዎ ታዲያ ምን ያስፈልጋል ብላ ባሏን ወደ ሌላ የምትመራ ሴት ደካማ ናት ማለት ነው። ይህንን ያለው አንቺ ከደካሞች አንዷ ደካማ ነች አለና ምን አለ? ከእግዚአብሔር መቀበልን ሳይሆን ማጣትንም መቀበል አለብን። ማግኘትን ሳይሆን ማጣትንም መቀበል አለብን። ራቁቴን ከእናቴ ማህፀን እስከምወጣ እንደወጣሁኝ እስከ ወደ መቃብር ማህፀን እስከምወርድ ድረስ እግዚአብሔርን አልክደውም አለ። ያድርግላችሁ መድኃኒዓለም። አያችሁ ጳውሎስና ጢሞቴዎስ ማነው? ጢሞቴዎስን ጠይቋቸው ምን አለ ጳውሎስ ጢሞቴዎስን? ወእንዘን ነስ ውስጥ ዓለም እንተሪ እያምሳይነ አንተ ወጣት አለው። መንገድ ላይ አግኝቶት እኮ ነው። አቤት አለው። ወደዚህ ዓለም ስንመጣ ከእናታችን ማህፀን ያመጣ ነው የለም ማለት ሰዎች የተቀበሉን በአንድ ሜትር ራፊ ነው አለ። ጥርሱ ላይ ወርቅ ይዞ የወጣ ወይም ደግሞ አንገቱ ላይ ወርቅ ያሰረ ወይም ስልጣን ይዞ የመጣ ወይም ሀብት ይዞ የመጣ ወይም ባለስልጣን ሆኖ የመጣ የለም። የቀበሌ ሊቀመንበር ሆኖ የተወለደ የለም። አዎ ወንዘን ሐውር ማለም ምን ተዲን ወስድ ስንሄድ ምን ወስደው የለም። ይቻለም አንዱን በይ አንዱን ተመልካች፣ አንዱን ኗሪ አንዱን አኗኗሪ፣ አንዱን ባለስልጣን ሌላኛውን ከታች አዎ አድርጋለች። የእናት ማህፀንና መቃብር ግን እኩል ያደርገናል። ስንወጣ ከእናታችን ማህፀን ራቁታችን ነው። ወደ መቃብር ስንገባም ደግሞ ራቁታችን ነው። 1-3 ሜትር ጨርቅ ነው የሚከተለን። ምናልባት ከጥርስ ላይ እንኳን የወርቅ ጥርስ ቢኖር ነቅለው ነው የሚያስቀሩት። ቀለበትም አይታሰብም። አዎ እና ልጆች የአባታችን ክብር አንነካም ብለው አንገት ወርቅ እንዳለ ቢቀብሩ እንኳን የቀበሩ ሰዎች መቃብር ሲጎረጉሩ ያድራሉ። እናቃለን እኮ የመቃብር ብረት ሲቆርጡ የሚያድሩ ነው። የመቃብር ብረት እዚህ እናቃለን። መጥራት የማያስፈልግ እየሰማችሁ ነው አይደል? አዎ እንዲህ አይነት ሰዓትን እኛ ጋር እኮ ችግር አለ። አንድ ጊዜ እኔ ላፍቶ ሚካኤል በነበርኩበት ሰዓት ከአሜሪካ አንድ አስከሬን ሲመጣ የሳጥኑ 500 ሺህ ብር ያወጣል ተባለ። አሁን እንደው አንድ ቤተ ክርስቲያን ሰርተው ለዕቃ ቤት ቢያረጉት ለጸበል ቤት ቢያረጉት ያብር ሴትዮዋ መንግስተ ሰማያት አይደል? እየሰማችሁ ነው። የ500 ሺህ ብር ሳጥን 500 ሺህ ብር አጦ የቆመ ስንት ነገር እያለ
ይገርመኛል። አያችሁ ጳውሎስ ግን ምን አለ? ምንም ይዘሩ ምንር የለም አለ። ስለዚህ የሚያልፈው ነገር እግዚአብሔርን ሊያሳጣን አይገባም አለ። ስለዚህ ባጭሩ በቤተ ክርስቲያናችን ጠንካራ ሴትና ጠንካራ ወንድ አንዳንድ ጊዜ እንጂ ብዙ ጊዜ የምናየው እዚህ ላይ ክፍተት እናያለና እንደ አብርሃምና እንደ ሳራ ጠንካራ ሕይወት እንዲያድላችሁ መልካም ፈቃዱ ይሆንልን። አሜን በሉ። ማን ይሄ ጠንካራ ገበሬ ነው። ሚስቱም ጠንካራ ሴት ናት። እሱ አትክልት ለአትክልት ይሄዳል። እሷ ደግሞ ቤት ለቤት ታገለግላለች። ነገር ግን ልጅ አልነበራቸውም። በልጅ ማጣት ምክንያት ግን አንድ ቀን ተጣልተው አያውቁም። ዘካርያስና ኤልሳቤጥን ጠይቋቸው። ኤልሳቤጥን ነቀፌት አስቀምጠውባታል። ዘካርያስንም ያገለግላል፣ ያጥናል፣ ታቦት ይሸከማል። ግን እኮ እውነተኛ አገልጋይ እውነተኛ ካህን ቢሆን ኑሮ ልጅ ለምን አይሰጠው ነበር እያሉ ይነቅፉት ነበር። እሷንም ይነቅፏት ነበረ። ነቀፌታን የሚያስወግድ አምላክ ቅዱስ ገብርኤል ላከና የሚስትህ ነቀፌታ በአንተ ጸሎትና ማዕጠንት ተነስቶላታል፣ ወንድ ልጅ ትወልዳለች፣ ልጁም አንድ ሲሆን 7 ክብር ያለው ነው። ክብርና ምስጋና ለመድኃኒዓለም ይሁን። አያችሁ ነቀፌታ ተወገደ። ሐና ኢያቄም ነቀፌታ ተቀምጦባቸው ነበር። ጎረቤቷ እኔ እኮ ምንድነው ልጅማ አትወልድ እያልኩኝ አዝንልሽ ነበር፣ እንደ እንጨት አድርቆ እንደ በቅሎ አቁሞ ያስቀረች ተንኮልሽ ነው ብላ ሰድባት ነበረ። ነገር ግን እግዚአብሔር መሐሪ ነውና መልካም ልጅ ጠይቃ ነበረ ሐና። ወሐለዋ ብዙኃት አንስት ለገብራ ሰናየ መልካም ያደረጉ ብዙ ሴቶች አሉ፣ ከነሱ አንቺ ትበልጫለሽ እንዳለ ሰሎሞን የመልካሞች መልካም ድንግል ማርያምን ከነቀፌታ በኋላ ሐናና ኢያቄም አገኙ። ክብርና ምስጋና ለመድኃኒዓለም። ለዚህ ነው ሰሎሞን ሲጽምን አለ በለሱን የጠበቀ ፍሬውን ይበላል። ትዳሩን የጠበቀ ሃይማኖቱን የጠበቀ ወጣትነቱን የጠበቀ ልጃገረድነቷን የጠበቀች ፍሬዋን ትበላለች ማለት ነው። ፍሬያችንን እንድንበላ አምላካችን የዚህን መልካም ፈቃድ ይሆንልን። አሁን ይህን ጾም ጥሩ አድርገን ከጾምን ፍሬያችንን እንበላለን። አሁን ፍሬው የቅርጫ ጉዳይ አይደለም፣ የበግ ጉዳይ አይደለም። የሀገር ሰላም፣ አብሮ የመኖር ተደላድሎ የመኖር የምንሰማውን ነገር ከጆሮአችን መውጣት ይሄ የበለጠ ግብዣ አለን የለ። ስለዚህ ሀገራችን መድኃኒዓለም ሰላም ያደርግልን። ልጅ አልነበራቸውም። ከዕለታት በአንድ ቀን ቅዱስ ሚካኤል መጣና አንቺ ሴት አላት። ደነገጠች። አቤት አለች። ልጅ ትወልጃለሽ አላት። ያደርግላችሁ መድኃኒዓለም። በዚህ የሚጨነቁ ይኖራሉ ብዙዎችና ቅዱስ ሚካኤል ይድረስላችሁ። አሜን ነው። ጠንቋይ ቤት አድርጉ። ጠንቋይ ለራሱ የማያውቀው ካለ እናንተ ይቅር። ሌላ ቦታም አትዱ። የቅዱስ ሚካኤልን ጸበል ጠጡ። መስቀሉን ተዳበሱ። የእመቤታችን አማላጅነት ጠይቁ። ደማችሁንም ዝም ብላችሁ 50 ጊዜ አታስመርምሩ። አይምሯችሁን አስመርምሩ። በንስሐ ተመርመሩ። እግዚአብሔርን ጠይቁት። ይሰጣል፣ ይችላል እግዚአብሔር። ሌላው አይችልም። ስለዚህ ልጅ ትወልጃለሽ አላት። አለች። ደነገጠች። እንግዲህ እንኳንስ እሷ ይቅርና ደንገጸትም ቃሉ ስህተት ተነግሯል ነው። እመቤታችንም ደንግጣለች። አምላክ እናት ዘካርያስም ካህኑ ደንግጧል። ደነገጠች። በኋላ ተሰወራት ቅዱስ ሚካኤል። መጣ ባሏ ለእረፍት። አንተ ማነው ይሄ አለችው። አቤት የእግዚአብሔር መልአክ የሚመስል እኔ ይገርመኛል። እየሰማችሁ ነው አይደል? እግዚአብሔር አናገረ። የእግዚአብሔር መልአክ የሚመስል ሰው እኮ ነው እኮ ያየችው። እሷን የሳለችው ሰው ነው። ግን አንደበቷን ከፈተና አናገር። የእግዚአብሔር መልአክ የሚመስል መጣና አናገረኝ አለው። አናገር እንደው ለመሆኑ ምን አለሽ አለ። ልጅ ትወልጃለሽ አለ። አንዳንድ ጊዜ ሐዘን የሚያስቀው ሰው አለ። እናቱ ሙታ የሚስቅ ሰው አለ። እናቱ ሙታ ስቅስቅ ብሎ የሚያለቅሳል። እየሰማችሁ ነው አይደል? በዚያ ይስቃል በሚመስለን ሰው ግን ትክክል ያለ ሐዘን አለ። እንደገና ደግሞ ብዙ በሚያለቅስ ሰው ውስጥ ደግሞ ብዙ ነገር ይኖራል። አሁን ተንቀጠቀጠ። አሁን መልሶ ይመጣል። ሲመጣ ከባለቤቴ ጋር እባክህ አንተ ሰው አብረን እንስማው ይህን ምስጢር ብለህ ጠይቂው አለ። ይህን አለና ወደ አትክልት ቦታ ሩጦ ሄደ። ለካም ቅዱስ ሚካኤል እዚያው እነሱ ጋር ነው ያለው። እየሰማችሁ አይደል? እዚያው እነሱ ጋር አልሄደም። ይሄ መሰላል እሷ ለፍሩ አትክልቱ ሲገባ አንቺ ሴት አላት። የሚያሰክር የሚያተነትን የሚያወድቅ ሶስት ነገር ወይም የሚያሰክር ነገር እንዳጠጪ መልካም ልጅ ትወልጃለሽ፣ ናዝራዊ ይባላል። እስከ ትልቅ ሆኖ አንድ ስራ እስከሚሰራ ድረስ ይስተት ነው። ጸጉሩ አይላጭም አለና ችግርም እንዳለ ከነ ችግሩ ነገራት። እየሰማች ነው አይደል? ይህን ነገራትና ቆይ አለች። አቤት አለ። ቆይ ምን ነው?
የምጠይቅህ አንድ ነገር አለ። ምንድን ነው? ሰው ቆዩ ትምህርት አይቆይላችሁ። ቅዱስ ሚካኤል ቆይልኝ ስለው ግን ቆየላት። ክብርና ምስጋና ለስሙ ይሁን። ቆም አለላት። ጠይቂኝ አለ። ባለቤቴ ይምጣና ከባለቤቴ ጋር እባክህ ንገረኝ ጥሪው አለ። እየሮጠ መጣ። አንተ ነህ አለው። አዎ ምልክቱን ንገረኝ። ምንም አያስፈልግም፣ ልጅ ትወልዳላችሁ። ነግሬያታለሁ ለእሷ፣ እሷ ትንገረኝ። አንተ ማለት እሷ፣ እሷ ማለት አንተ ነህ። ቃሉን ለማሳጠር ነው። 13 ላይ ያለው ተናል እየሰማችሁ ነው አይደል? ልጅ ይወለዳል። መስዋዕት አቅርብ፣ መስዋዕቱን ለእግዚአብሔር አቅርብ አለ። እንግዲህ ስሙ ማን ነው አለ። እስቲ ተናገሩ። ስሜ በሉ። ድንቅ ነው። መስዋዕቱን በጉን ስንዴውን አምጥቶ ሲያቀርብ ከሰማይ እሳት መጣና ወረደለት። መልአኩ ግን ካጠገባቸው ሲወጣ መልአክ መሆኑን አወቁትና እነሱ ሰገዱለት ይላል። ክብርና ምስጋና ለመድኃኒዓለም። ከዚህ በኋላ ሶምሶን ተወለደ፣ አደገ። አዎ አንዳንድ ጊዜ እናትን ፈቃድ አለመስማት ይችን እንገራችሁና ደህና ዋሉ ልበላችሁ። ታሪኩ እናንተ ነው ሰሙት። ምዕራፍ 13 14 15 16 እያደገ ሲሄድ አዎ ልጁ እንደ ጧቱ የእናት አባት ክብር አልጠበቀም። ምንድነው ያደረገው? ወደ ቴምና ወረደ ይልና አንዲት ቆንጆ አየ ይላል። ይሄ አሁን የትውልዱ ችግር ነው። አሁን ትውልዱ ሲከተል የሚውለው ወይ ገንዘብ ያላት ወይ መልክ ያላት ወይ መኪና ያላት እንጂ ሕይወት ያላት እያለ ብሎ ትዳር አይጠይቅም። ወንዱም እንደዚያው ነው። ወይ በመልኳ ከተማረከ በቃ መልኳን አይቶ ነው ነገ ሲደበዝዝ ይተዋታል። ሌላ መልከኛ ሴት ወይም ደህና ደሞዝ አላት ወይም ደህና መኪና አላት ወይም ደህና ደግሞ ቤተሰብ አላት ወይ ያለው ከተጠጋ ወይ ያለው ተወለድ የሚባል ቋንቋ እንደዚህ ብሎ ነው የሚያስበው። አሁን ሄደና አየ መልኳን ወድጃታለሁ አለ። መጣና ሲነግራቸው ከወገኖች ሞልታ ሴት እንዴት ሌላ ቦታ ሄደህ ያለ ሃይማኖት ሌላ ሃይማኖት ታዛው ትገባለህ? አይሆንም ብለው ቢሉት ያዳቆረ ሰይጣን ሳያቀስ አይቀርም እንደሚባለው እምቢ አለና ሄዶ አገባት ባቸው። ሲያገባ እነዚያኞቹ እንዴት የኛን ወገን ያገባሉ አሉና ተቆረቆሩ። በነገራችን ላይ እየሰማችሁ ነው አይደል? የኛ ልጆች ሌላ ሰው ሄደው ቢያገቡ የኛ ወንዶች አሁን ምንም አይሉ፣ እናት አባቱ ምንም አይሉ። አሁን አንዱ ኦርቶዶክስ ተነስቶ ሄዶ አንድ ሙስሊም ቢያገባ ዝም ነው የሚለኛ ሰው ማለት ነው። ሙስሊሞቹ ግን ከኛ አንድ ኦርቶዶክስ አንዲት ሴት ልጅ ብታገባባቸው ካጠገብ ነው የሚያባርሯት። ካጠገባቸው እየሰማችሁ ነው አይደል? ካጠገባቸው ነው የሚያባርሯት። እንደው በመቃብር ላይ እንዳትይ ነው የሚሉ። የኛ ግን ብር ካመጣች ዝም ነው የሚሉ። እግዚአብሔር ዶላር ካመጣች ቤት ከተገዛላት መኪና ከተገዛ እኛ ጋር ያለው ችግር ይሄ ነው። እግዚአብሔር አምላክ ወደ ህይወታችን ይመልሰን። አሜን በሉ። ስለማያስፈልግ ነው ልጅ። ስለዚህም ቢያሉ እሱ ግን ቢያለና ገባ። መጨረሻ ላይ ግን እነዚያኞቹ ግሩፖች ያዙና እንዴት ቢንቀን ነው ከሌላ መጥቶ የኛንም ያገባሉና ተጣሉት። እሱ ግን ፈተናቸው። ሲፈትናቸው ጨነቃቸው። ከበላተኛ መብል ከብርቱ ጥፍጥ ወጣ። ይህን ተርጉሙልኝና 30 በፍታ ልስጣችኋለሁ። ተደናበሩ። 7 ቀን ነው የምሰጣችኋለሁ። 7 ቀን ቢቆፍሩ ምን ይሉ አሉት። ሄዱና ለሷ ምን አሏት? የዘመዶችሽን ቤት ሳናቃጥለው ወይም ደግሞ ሳንገል ባለቤትሽ አንቺን ቢወስድብን ቢቀማን ንቆን መጥቶ ያለ ዜጋው ያለ ምኑ መጥቶ አንቺን ቢወስድ እንደገና ደግሞ ንቆን ይህን ጥያቄ ጠይቋልና አንቺ ራስሽ ከሱ ጠይቀሽ መጥተሽ ንገሪኝ። ካልነገርሽን ግን የቤተሰቦችሽን ቤት እናቃጥላለን አለ። እወድሻለሁ ብለህ አግብተሽ ስታበቃ የደበከኝ ነገር አለ አለች። አያችሁ፣ የዝሙት ጠንቅ ይባላል እንዲህ አይነቱ አስተሳሰብ ወይም ደግሞ የሰው አይምሮ የዝሙት ጠንቅ የሚያመጣው ጣጣ። በዚያ በአንደኛ ሳሙኤል ምዕራፍ 5 ላይ አፍኒንና ፊናስ የተባሉ የኤሊ ልጆች ጽላትን ያክል እንዲማረክ ኤሊን ያክል አባት እንዲሞት 34,000 ወታደር እንዲሞት ያደረጉት በእነዚያ 3 ነገሮች፣ መጀመሪያ ዘይት መድፋታቸው፣ መብራት ማጥፋታቸው፣ ሁለተኛው ስጋውን እየነጠቁ መብላታቸው፣ ሶስተኛው ዝሙት መፈጸማቸው። ትልቁ ዝሙት ያነበር ያን ሁሉ መከራ ያመጣው። የሚገርም ነገር። ከዚህ በኋላ ነገረችው። ነገራት። ባጭሩ ወደ ወተችው ነገራት። አንበሳ መንገድ ላይ ያገኘውና ገደልኩ። ስመለስ ከአንበሳው አፍ ውስጥ ማር አገኘው። ያንም ማር በላው፣ ለእናት አባቴም አበላዋቸው። ብርቱ የተባለ አንበሳ ነው፣ ጥፍጥ የተባለ ማር ነው። ከአንበሳ የበለጠ ጉልበተኛ፣ ከማር የበለጠ ጣፋጭ የለም አለና ተረጎመላት። ይህንን ወዲያውኑ እሱ ዘወር ሲልላት ሄደችና ነገረቻቸው። በኋላ ሄዱና አውቀነዋል አሉት።
በጥጃዬ ባላረሳችሁ የተረቴን ፍች ባላገኛችሁ አለና፣ እየሰማችሁ ነው አይደል? እየገባችሁ ነው አይደል? በጥጃዬ ባላረሳችሁ የእንቆቅልሽን ፍች ባላመጣችሁ፣ ሚስቴን ባታንገራግሯት ባትደረግጧት፣ እኔም ባትጠይቀኝ እኔ ባልነግራት ይህንን አታመጡም ነበር ብሎ ሲላቸው ማነው ብርቱ ማነው ጣፋጭ ብለው ሲነሱበት፣ እዚያው ላይ ደግሞ 30ውን ገደለና ሄደ። ከዚያ በኋላ ግን ሌላ ደሊላዊት የምትባል ሴት አግብቶ፣ ያቺ ሴት ግን የሚገርማችሁ ነገር እንደገና ማለት ነው። አያችሁ ሰው ከአንዱ ወደ አንዱ ሲሄድ ክብር ይቀንሳል፣ ሀብት ይቀንሳል፣ ኢኮኖሚ ይቀንሳል፣ ሕይወት ይጠፋል። እየሰማችሁ ነው አይደል? አው ከባድ ነው። ከዚህ በኋላ ያችኛዋ ግን እንደገና ከነዚያ ሰዎች ጋር ተነጋግራ አንድ ዜ በልጥ አንድ ዜ በጠፍር አንድ ዜ በገመድ እያለ ቢነግራት በዛ ሁሉ አው መጣሁባችሁ እያለ ያሸንፋቸው ነበር። መጨረሻ ላይ ግን አስቀድሞ መልአኩ ተናግሮ ነበረ። ራሱን በሆነ ክብር እስከሚለቀው ድረስ ጸጉሩን አይላጭም ብሎ ተናግሮ ስለነበረ ለዚህ ለደሊላዊት አው ሴት ጸጉሬን ተላጭቼ አላቅም ከተወለድኩ ጀምሮ ክብሬም ኃይሌም ማንነቴም ያለ ጸጉሬ ላይ ነው። ሐናም ሳሙኤል ወተላአለ ቀርኔ ያለችው ክብሬ ማለት ነው። አው ክብሬ ጸሎቴ ማለት ነው፣ ልመናዬ ማለት ነው። አሁን የዚህ ሰው የክብር ጸጉሩ ነው። ከእናቱ ጀምሮ ቅዱስ ሚካኤል በጸጉሩ ክብሩ አለ፣ አይላጭም። ወዳጆቼ በማተባችን ክብራችን አለ። ማተባችን እግዚአብሔር ይጠብቅልን። አሜን ነው። እኔ አንዳንድ ሰዎች ይገርሙኛል። አንገት ላይ ያለ ማተብ በጥሶ ማተብ በልብ ነው ይላል። አንገት ላይ ያለውን ያልታመንክ የልቡን የሚያይ ማን ነው? ንገሩኝ። እግዚአብሔር ነው አይደል? እጣቱ ላይ ያለ ቀለበት አውልቆ ቃል ኪዳን በልብ ነው ይላል። ለዚህ ለሚታየው ቀለበት ያልታመንክ ለልብ እንዴት ትታመናለህ? ስለዚህ የሚገርማችሁ ነገር አዎ ነገራት። ተላጭቻ አላቅም፣ አሁን ብላጭ ግን ኃይሌ ይልፈሰፈሳል አላት። ከዚያ በኋላ ሰዎችን አስመጣችና በመላጭም አይደለም በቢላ ስላጨችው ራሱ ጠላት አግኝተው፣ ምክንያቱም በወርቅ በብር ተዳራራለች። መጡና ያዙት፣ አይኑን አወጡት። አያችሁ እግዚአብሔር ከተለየን ወዳጆቼ አጋንንት የኛን አይጥ ለማውጣት የኛን አይን ለማውጣት ቅርብ ናቸው፣ ሩቅ አይደለም። አይኑን አወጡት፣ አሰሩት፣ እጅና እግሩ ቀጠሉ፣ አንበርክከው ወፍጮ አስፈጩት። ጨርሻለሁ። እናቶቻችን ምናመጻ እየመጣችሁ ወሰደ። ጨርሻለሁ። አንበርክከው ማለት ነው፣ ወፍጮ አስፈጩት። መጨረሻ ላይ ግን ድግስ ደግሰው እየጮሁ የእነሱን ጣዖት እያመለኩ ሊያስመልኩና ሊያስቃቸው እሱ ሊያስቃቸው እነሱ ሊስቁ እነሱ ሊሰግዱ አብሮ ሊያሰግድና ሊሰግድላቸው ወደ አዳራሽ ጠፉት። ሁለት ምሰሶ አለው ይላሉ። አዎ የዛሬውን ድርሳነ ሚካኤል ስታነቡ ታገኙታላችሁ። ወሰዱና እጅና እግሩ እንደታሰረ ምሰሶ መካከል ላይ ያደረጉና ሊስቁና ሊያስቁ ሊደሰቱ ሲሉ ቅዱስ ሚካኤል መጣና የሚገርመኝ ነገር መጀመሪያ ላይ ቅዱስ ሚካኤል 1000 ከነሱ መካከል በአህያ መንጋጋ ገሎ ነበር። ከዚያ ቀጥሎ ደግሞ ውሃ ጠማኝ ሲል ቅዱስ ሚካኤል መጣና ይገርመኛል። አሁን ከድንጋይ ላይ ውሃ ፈለቀ ብንል ብዙ አያስገርም። የሚያስገርመው ግን በዛሬው ቀን ማለት ነው ለሶምሶን ቅዱስ ሚካኤል ከያዘው የአህያ መንጋጋ ላይ ውሃ አብልቆ እንዲጠጣ አድርጎታል። እስኪ አመስግኑት። ይሄንን አሁን ታላቅ አይቀርታ ሳይሆን እንዴ አያችሁ በአህያ መንጋጋ አሁን እኛ ድንጋዩ ላይ ቢወጣ ነው። ምክንያቱም እነዚህ ተወታች 5 ዓለማት አሉ። ዓለመ መሬት፣ ዓለመ ውሃ፣ ዓለመ እሳት፣ ዓለመ ነፋስ፣ ዓለመ ጨለማ ይባላሉ። አሁን ከዚህ ቀጥሎ ያለው ውሃ ስለሆነ ድንጋዩም የተቀመጠው ውሃው ላይ ስለሆነ ድንጋዩ ላይ ውሃ ቢወጣ ምንም የሚያስደንቅ ነገር አይደለም። የሚያስደንቀው ግን እንደዚህ አይነት የአህያ መንጋጋ ይዞ እዚህ ላይ ውሃ መጭቶለት በቅዱስ ሚካኤል መጠጣቱ አያችሁ። ወዳጆች ከጠላት መንጋጋ ቅዱስ ሚካኤል ይሰውራችሁ። ከዚህ በኋላ ቅዱስ ሚካኤል አሁን ደግሞ ሁለተኛው ወደዚያ ወደ ድግሱ ቤት ሄደ። ቅዱስ ሚካኤል ከሶምሶን ጋር ሄደና ሕፃን መስሎ አናገረው። ምንድነው የምትፈልገው አለው። እስኪ ሁለቱም ምሰሶዎች አስይዘኝ እጄን አለው። ቅዱስ ሚካኤል እኮ ነው ነፍሴ ትጻ ምስለ ኢሎፍላውያን አለና አሁን አሚሃ ወርቀ በኃይለ እግዚአብሔር የሚለውን የዳዊት ትርጉም ይተረጉማል። ዳዊት እግዚአብሔርን ጠይቆ አንተ በተገዳደርከው በእግዚአብሔር ስም መጠባለሁ ብሎ በእግዚአብሔር ስም ድንጋዩን ሲወረውረው ጎልያድ ራስ ውስጥ ተቀርቅሯል። ምን አለ? በእግዚአብሔር ኃይል ወደቀ፣ በእግዚአብሔር ስም ወደቀ፣ በእግዚአብሔር ፈቃድ ወደቀ አለ ዳዊት።
አሁን ሄደና ምናል አትይዘኝ፣ አይነ ስውር ነው፣ አይን ወጥቷል። ወዳጆች ከኦርቶዶክስ አሁን በሰሞነ ይገርመኛል። አንዷን ትሰማታላችሁ። ከዘፋኝነት ከአዝማሪ ቤት አውጥታ ቤተ ክርስቲያን አገልጋይ ብታደርጋ ተሸፍታ ሄዳ አሮጌ መጋዘን ተደብቃ፣ አሁን ደግሞ በሰሞን ደግሞ ኦርቶዶክሳውያን እንዲህ አሉ እያለች ታጨበረበራለች። እየሰማችሁ ነው። እኔ አውቀዋለሁ። ወልዲያ ላይ አዝማሪ ቤት ሲጨፍርበት የነበረው ስዘፍንበት የነበረው ቤተ ክርስቲያን የንስሐ እናት ስለሆነች የንስሐ እመቤት ስለሆነች በንስሐ ጠርታ ዘፋኟን ራቁቷን ተር የነበረችውን ጫትቃሚ የነበረችውን በንስሐ ስራ አጥብቃ በቄደር ልጇ አድርጋ ድምፅ ማጉያ ሰጥታ አዘምራት ትልቅ መስቀል አስረው ኦርቶዶክሶች እያለች አሁን ቲክቶክ ላይ የእንጀራ መብያ ስታወራ እንሰማታለን። ወዳጆች እንዲህ አይነት ነገር ከመስማት እግዚአብሔር ይሰውራችሁ። አሜን በሉ። ውርደት ነው፣ ሞት ነው ይሄ እንደ ሶምሶን አይኑ እንደወጣ ክብራን የወጣ ጥላ አይኗ የወጣ የፈጠጠ የወጣ ላይ ምናልባት አንድ ፍንጃል ወይ አንድ ደግሞ ስኒ የማይሆን ውሃ የአይኑ ጉዳይ የውስጥ አይኗ ወጥቷል። አይምሮ አይኗ የለም ያለው ትልቁ ችግር አይኑ ወጥቷል። ሁለት እጆች ግን አሉት። ቅዱስ ሚካኤል ምን አለው? ምሰሶውን አስይዘኝ አለው። ሁለቱም ምሰሶ ቅዱስ ሚካኤል ሲያስይዘው ከኢሎፍላውያን ከጠላቶች ጋራ ነፍሴ ትውጣ አለና ምሰሶውን እንዲህና እንዲህ ሲያደርገው ኃይል ማን ሰጠው? ኃይልን በሚሰጠኝ በክርስቶስ ሁሉ እችላለሁ አለ ቅዱስ ጳውሎስ። ኃይል ቅዱስ ሚካኤል ሰጠውና ያንን ህንፃ አንድ ጊዜ ማን ነው የሚባለው ስም መጥራት አያስፈልግም። ያ 130 ፎቅ እና ተረማመሰው ዘጭ አድርጎ ያናገረ። የሚገርመው ነገር በህይወቱ ከገደላቸው በሞቱ ከሱ ጋር የሞቱት ይበልጣሉ ይላል። የእሱን አጽም ግን ወንድሞቹ ዘመዶቹ ወስደው በአባቱ በማኑሄ መቃብር ቀበሩት። 20 ዓመት የእስራኤል ፈራጅ ነበረ። ክብሩን ጠብቆ ሲኖር አሸናፊ ሆኖ ኖረ። በኋላ ግን በዛች ጋለሞታ በዛች የተኛ ዳሪ ምክንያት ግን መጀመሪያ ሲሞት ክብሩን መጣሉ ነው። የእናት አባቱን ፈቃድ አለመለመኑ፣ ሃይማኖቱን አለማክበሩ። እየሰማችሁ ነው አይደል? የትምህርት የመጨረሻ ነው። የመጀመሪያው ክፍተት እናት አባቱን ማቃለሉ። እየሰማችሁ ነው አይደል? አዎ ተው ሲሉት እናት አባቱ ሰሎሞን የእናት አባትን ምክር ስማ ብሏል። ወዳጆች ወጣቶች የእናት አባታችሁን ምክር ስሙ፣ የቤተ ክርስቲያንን ምክር ስሙ፣ የቤተ ክርስቲያንን ትምህርት ስሙ፣ ይጠቅማችኋል እንዳይጎዳችሁ። ስለዚህ ሶምሶን መጀመሪያ የተጎዳው እናት አባቱን አለመስማቱ፣ ሁለተኛው ሃይማኖቱን ማህበረሰቡን አለማክበሩ ነው። ሶስተኛው ከዝሙት ወደ ዝሙት መሄዱ ነው። አራተኛው ከእግዚአብሔር በቅዱስ ሚካኤል የተሰጠውን ክብር ለሌላ ደላላ አሳልፎ መስጠቱ። አዎ በገንዘብ በፍቅር በማይረባ በጊዜያዊ ፍቅር ተታሎ በሚያልፍ ነገር ራሱን አሳልፎ ሰጣት። በዚህን ጊዜ ወሰዱና አይኑን አወጡት። ወዳጆቼ ዛሬ ከቤተ ክርስቲያን ወጣው ሌላ የምታያቸው መንፈሳዊ አይናቸው ይወጣ፣ ስጋዊ አይናቸው አለ፣ መንፈሳዊ አይናቸው ይወጣ። አንዱ ማህበራዊ ሚዲያ ተወሽቆ ስለ ጽላት፣ ስለ ክህነት፣ ስለ ቁርባን፣ ስለምን ቢጨንቀው አንዳንድ ጊዜ ታቦት እንጨት ነው ይላል፣ ቢጨንቀው አንዳንድ ጊዜ ታቦት ድንጋይ ነው። አዎ እንጨት ነው። አንተም አፈር ነህ፣ አንተም አፈር ነህ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ተመልከቱ። አንዲት ጥቅስ ልጥቀስና ደህና ዋሉ ልበላችሁ። ኢቲኬ ቀራንዮ መካነ ተፈጥሮቱ ወመካነ መቃብሪሁ ለአዳም ወመካነ መስቀሉ ለክርስቶስ። ቀራንዮ ይላል አንድ ጭብጥ አፈር እግዚአብሔር ወሰደና አዳምን ፈጠረው። ኦ አዳም መሬት አንተ ነው፣ መሬት ነው አለው። መነሻ መሬት ነው፣ መድረሻ መሬት ነው አለው። ቀጠለና ምን አለ? አዳም በ930 ዓመቱ ሞተ። ኖህ ልጁ ሴምን አዘዘና ከመልከጼዴቅ ጋር ካህኑ ወስዶ ቀራንዮ ላይ ቀበረው። ዳግማዊ አዳም ወመካነ መስቀሉ ለክርስቶስ። ዳግማዊ አዳም መድኃኔ ዓለም መጣና በዚያ የሰው ልጅ አንድ ጭብጥ አፈር ተወስዶ ተበድሮ ከመሬት እግዚአብሔር አዳምን በፈጠረው ቦታ ላይ አዳም ተቀበረ። መድኃኔ ዓለም ደግሞ ተሰቅሎ ዓለምን አዳነ። ወስብሐት ለእግዚአብሔር። ማስተማሩን መምህራችን ወንድማችን መጋቤ ሐዲስ ገብረ መስቀል በላይ ቃለ ሕይወት ያሰማል፣ ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን። እንደሰማችኋቸው እንግዲህ ያሉ ከሚባሉ ሊቃውንት አንዱ ናቸው። መምህራችን ወንጌል
ሙሉ ቀን ቢውሉ በእውነት ደስ ብሏቸው የሚያስተምሩ